በዛሬው ቪዲዮአችን ህይወት ፈትና አስቸግራት ትሞቻለሽ ስትባል የለም አልሞትም ብላ ስለታገለች ሴት ቆንጆ ትምህርት እንማርበታለን። ስንቶቻችንን በህይወት ውስጥ ለመኖር ከ102% ብቻ የመኖር ተስፋ ኖሮን ህይወትን ታግለን ለማሸነፍ የምንጥር ስንቶቻችንን? እንዲህ ያሉ አስተማሪ አዝናኝ ታሪኮች ህይወትን የሚቀይሩ መልእክት እንዳላቸው ስንቶቻችሁ ታስቡታላችሁ? ሰላም ጤና ይስጥልን ውድ አክሲማሮስ ቤተሰቦች እንዴት አላችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬም እንደተለመደው ከህይወት ገጾች በተሰኘው በዚህ ተወዳጅ ፕሮግራማችን የአንድን ሰው የህይወት ገጽ እየገለጽን አብረን እንቆያለን። በዛሬው ከህይወት ገጾች በተሰኘው ፕሮግራማችን የምናየው አንዲት ጎበዝ ጀግና ስለሆነች ሴት ነው። ይህቺ ሴት ትሞቻለሽ፣ በህይወት አትኖሪም፣ በህይወት ለመኖር የቀረሽ ከ102% ብቻ የመዳን ተስፋ አለሽ ተብላ የቀራትን 98% ረስታ 2% 0% አይደለም ብላ በማሰብና እኖራለሁ በሚል የተሻለ ነገር በማሰብ ብርሃንን ያበራች ሴት ናት። ይህች ሴት በብዙ የህይወት ትግሎች አልፋ ዛሬ በዓለም ዝነኛ ከመሆንም ባለፈ የብዙ ሰዎች የተስፋ ስንቅ የሆነች ሴት ናት። በዛሬው ቪዲዮአችን የዚህችን ሴት አስተማሪ የህይወት ተሞክሮ እውነተኛ የሆነን ታሪክ አብረን እናያለን። ወደ ቪዲዮ እንሄዳለን። አብራችሁን ቆዩ። ብዙ ሰዎችን ለመለወጥ የሚችሉ ለአጭር ጊዜ ወደ ዓለም የሚመጡ አንዳንድ ሰዎች አሉ። በጣም በብሩህ የሚያበሩ ሰዎች ከሄዱ በኋላም ቢሆን ብርሃናቸው በነኩት ህይወትና በሰጡት ተስፋ አንጸባራቂ ይሆናሉ። ዛሬ ከነዚያ ብርቅዬ መብራቶች የአንዷን የህይወት ገጽ እንመለከታለን። ጄን ማርዜቭስኪ ትባላለች። በሚሊዮን የሚቆጠሩ ሰዎች ናይት በርድ ወይንም የምሽት ወፍ በሚል ስም ያውቋታል። ህይወት በሰጠቻት ፈተና ዝም ልታሰኛት ስትሞክር እሷ ህይወትን ዝም ያስባለች፣ ዓለምን ያስተማረች ሕያው ነፍስ ታሪክን የያዘች ሰው ናት። ይህ የምሽቷ ወፍ ታሪክ ነው። ጄን ክሪስተን ማርዜቭስኪ እንደ አውሮፓውያን አቆጣጠር በታህሳስ 29 በ1990 በዛንዝቪል ኦሃዮ ተወለደች። ጸጥ ባለች ሰላማዊ ትንሽ ከተማ፣ ኮከቦችን በሌሊት ለማየት ቀላል የሆኑባት፣ ህልምን ለመንካት ቅርብ በሚመስሉበት ስፍራ ተወለደች። ጄን በቅርበት በተሳሰረ በእምነት በተሞላ ቤተሰብ ውስጥ ከ6 ልጆች መካከል ታናሽ ልጅ ሆና አደገች። ሙዚቃ በሕይወቷ ውስጥ ቀደም ብላ ፈሰስ አለችላት። ግጥሞችን ጽፋ በቤተ ክርስቲያን መዝሙሮችን ዘመረች፣ ጊታር ተጫወተች። ሙዚቃ በአንድ ወቅት ያገኘችው ነገር እንዳልሆነም ተናገረች። የእርሷ ሕይወት በፀሐይ ብርሃን የተሸፈነ አውሎ ንፋስ የከበበው ነበር። በአስራዎቹ ዕድሜ ውስጥ እያለችም እንኳን ስለ ሕይወት፣ ስለ ፍቅርና ስለ እምነት ምስጢሮች ዘፈኖችን ትጽፍ ነበር። ነገር ግን እነዚያ ጭብጦች በመጨረሻ ታሪኳን ምን ያህል በጥልቀት እንደሚቀርጹ ማንም ሊተነበይ አልቻለም። በሃያዎቹ መጀመሪያ ላይ ጄን በትናንሽ የቡና ሱቆችና ክፍት ማይክሮፎኖች ውስጥ ትርኢት ማሳየት ጀመረች። ነገር ግን ምላሹ ማራኪ አልነበረም። አንዳንድ ጊዜ ጥቂት ሰዎች ብቻ ይመጡ ነበር። ነገር ግን ጄን ግድ አልነበራትም። ሙዚቃዋ አንድን ሰው ለመርዳት የታሰበ እንደሆነ ታምን ነበር። ህልሟን በቁም ነገር ለመከታተል ወደ ናሽቪል ተዘዋወረች። ጠረጴዛዎችን ትጠብቅ ነበር። ማታ ማታ ሙዚቃ ትጽፍ ነበር። በምትችለው ቦታ ሁሉ ትጫወት ነበር። ናሽቪል ፈትኗታል፣ ግን መንፈሷ በፍጹም አልተሰበረም። በአንድ ወቅት በጆርናሏ ላይ እንዲህ ስትል ጽፋለች። እኔ ምንም ብሆን የተሰበረ ልብ አሁንም እንደሚመታ ማረጋገጫ ነኝ ስትል ራሷን እንደ ማረጋገጫ ታስቀምጥ ነበር። ነገር ግን ህይወት ያንን እምነት ባልጠበቀችው መንገድ ልትፈትናት ተቃርባ ነበር። በ2017 ገና በ26 ዓመቷ ጄን ሁሉንም ነገር የሚቀይር የህይወት ጥሪ ደረሳት። የጡት ካንሰር እንዳለባት ተነገራት። በሕክምናዎች ታግላለች። ጥንካሬዋን አጣች።
ክብደቷን አጣች፣ ጊዜዋን አጣች። ነገር ግን ተስፋ አልቆረጠችም። በ2018 ስርየት ሲኖር እንደገና እንደተወለደች ተሰማት። አገባች። ወደፊት ሄደችና እንደገና ደግሞ መጻፍ ጀመረች። ሁለተኛው ሞት እስኪመጣ ድረስ ሕይወት ራሷን እያስተካከለች ያለች ትመስላለች። በ2019 ካንሰሩ ተመለሰባት። በዚህ ጊዜ ግን ከበፊቱ በባሰ ወደ ሳምባዋ፣ ወደ አከርካሪዋና ወደ ጉበቷ ተዛመተባት። ዶክተሮች የመዳን ተስፋዋ 2% ብቻ ዕድል እንዳላት ነገሯት። ጄን ግን አልተሰበረችም። በምትኩ ፈገግ አለችና እንዲህ አለች፣ 2% ማለት 0% ማለት አይደለም፣ 2% የሆነ ነገር ነው አለች። ይህ ሰዎችን ምን ያህል ውብ እንደሆነ ቢያውቁ እመኛለሁ ስትል ተናገረች። በዚያ ዓመት ጄን ከጦርነት በኋላ ጦርነት ገጥሟታል። ትዳሯ ፈረሰ፣ ጤናዋም እጅጉን ቀነሰ፣ ቤቷንም አጣች። በሆስፒታል ክፍሎች ውስጥ ብቻዋን ታሳልፍ ጀመር። ታዲያ በህመም ማዕበል መካከል ሆናም ዘፈኖችን ትጽፍ ነበር። በኋላ ላይ በሚሊዮን የሚቆጠሩ ሰዎች የሚያስታውሱትን በብሎግ ልጥፍ ላይ እንዲህ ስትል ጽፋለች። እኔ የእግዚአብሔር የታችኛው ጎረቤት ነኝ። ጣሪያውን በመጥረጊያ እየመታው ቁስሎቼንና ጥያቄዎችን ይዤ ወደ እርሱ በር እሄዳለሁ፣ ግን አሁንም አምናለሁ እያለች ትናገር ነበር። ይህች ትንሽ የምትንቀጠቀጥ እምነት በራሱ ተአምር ነው ብላ ጠርተዋለች። ነገር ግን ሙዚቃ የቅርብ ጓደኛዋ ስለሆነ ልትተወው ፈቃደኛ አልሆነችም። ሁሉም ነገር ቢኖርም ጄን እንደገና መስራቷን፣ መፍጠሯን፣ ሙዚቃውን መስራቷን ቀጠለች። የተወደዳችሁ የአክሲማሮስ ቲዩብ ቤተሰቦች ስንቶቻችንን በሕይወት እየኖርን በሕይወት ለመኖር ያለችን 2% ተስፋ ብቻ ነች ቢባል በዛ ተስፋ ውስጥ መኖርን አምነን ተቀብለን የምንኖር እስኪ ስንቶቻችንን? የዚች ልጅ ታሪክ አስተማሪ አይደለም ይሆን? እኔ ብዙ ነገር ተምሬበታለሁ። ብዙ ነገርን እንዳያድርጎኛል። እናንተስ? እስኪ አሁንም ወደ ቪዲዮ ሄድ እንበልና መለስ ብዬ አጫውታችኋለሁ። የማይታሰብ ህመምን ስለማሳለፍ ችግር የለውም የሚል ዘፈንን ጽፋለች። አሁንም ሕይወትን ለመምረጥ የሚያስፈራ እውነተኛ የሆነ ጽሑፍ ጻፈች። ታማኝነት ቢጎዳም እንኳን ጥልቅ ታማኝነት ስትል ታማኝነቷን አረጋገጠች። ጄን አልተፈወሰችም፣ በአካል ጠንክራ አልነበረችም። ነገር ግን አንድ ጊዜ ለመሞከር የሚያስችል ትልቅ ድፍረትና ወኔ ነበራት እና ያ አንድ ተጨማሪ ሙከራ ግን ሕይወቷን ለውጦላታል። እንደ አውሮፓውያን አቆጣጠር በ2021 ቀጭን፣ ደካማ ግን በቆራጥነት የሚያበራ የ30 ዓመቷ ጄን ወደ አሜሪካ ጎት ታለንት መድረክ ብቅ አለች። በደማቅ መብራቶች ስር ትንሽ ትመስል ነበር፣ ነገር ግን እንደ 1000 ሕይወት የኖረ ሰው ዘፈን ዘፈነች። ድምጿ ልክ እንደ ተስፋ በተመሳሳይ ጊዜ ጠንካራ ነበረ። ችግር የለውም፣ ችግር የለውም፣ ችግር የለውም እያለች ዘፈነች። ስትጨርስ ክፍሉ ጸጥ አለ። ከዚያም ሲሞን ኮኤል ወርቃማውን ባዛር መታ። ወርቃማው ኮንፌንቲ ዝናብ ከላይ ወረደ። በደስታ ተፍለቀለቀች። በመጀመሪያ ላይ ያለባትን ህመም፣ የካንሰር ህመሟን በመናገሯ አዝናለሁ ሲል አረ ችግር የለውም ስትል ለዳኛው መልሳለት ነበር። አዎ ችግር የለውም፣ ህመሟ ለሷ ችግር የለውም። ጄን ፊቷን ተሸፍና በደስታ ፍንድቅድቅ እያለች አለቀሰች። እየሳቀች እየኖረች ነው። ማብቂያዋ ሰዓቷ ቢደርስም አሁንም በተስፋ ተሞልታ ችግር የለውም እያለች ተስፋን ሰንቃ እየተጓዘች ነው። ሲሞን በኋላ ላይ ከዝግጅቱ የበለጠ ትልቅ እንደሆነች ነገራት። በዓለም ዙሪያ ያሉ በሚሊዮን የሚቆጠሩ ሰዎች ትርኢቷ የራሳቸውን ህመም እንዲቋቋሙ እንደረዳቸው ተናግረዋል። በዚያ ቅስፈት ናይት በርድ ምልክት ሆነች። አዎ የምሽቷ ወፍ ምልክት ሆነች። የካንሰር ሳይሆን ከማይቻሉ አጋጣሚዎች ጋር የተስፋ ምልክት ሆነች። ነገር ግን ዓለም ታሪኩን በሙሉ አያውቅም ነበር። ከትዕይንቱ በስተጀርባ ጄን እየታመመች ነበር። የኦዲሽን ስራዋ ከተለቀቀ ከጥቂት ወራት በኋላ
ቪዲዮ ለጠፈች። ከውድድሩ እየወጣች እንደነበር አሳወቀች። የካንሰር ህመሟ እየተባባሰ መጥቷል። ለመዋጋት ጊዜ ያስፈልጋት ነበር። ዓለም በሚሊዮን የሚቆጠሩ መልእክቶችን፣ ጸሎቶችንና ልገሳዎችን በመስጠት ለእርሷ ምላሽ ሰጠቻት። ከእሷ ጋር ያልተገናኙ ሰዎች ጓደኛ እንዳጡ ተሰምቷቸዋል። ጄን የመጨረሻ ዓመቷን በመስመር ላይ ሐሳቧን በመጻፍ በመቅዳትና በማካፈል አሳልፋለች። ከአልጋዋ ላይ እንኳን ብዙ ጤናማ ሰዎች የማያገኙትን ጥበብ ሰጥታለች። በችግር ውስጥም ሆና እኔ ከሚደርሱብኝ መጥፎ ነገሮች በጣም የበለጥኩ ነኝ፣ ሐዘንና ህልም አብረው ሊኖሩ ይችላሉ፣ አሁንም በሚያምር ነገር አምናለሁ ስትል ትናገር ነበር። ጽሑፎቿ ስለ ሞት ብቻ አልነበሩም፣ በድፍረት ስለ መኖር ጭምር ናቸው እንጂ። ከቤተሰቦቿ ጋር፣ ከሕፃናት ጋር፣ ከሌሎች ጋር ጊዜዎችን አሳልፋለች። በደስታ ሆና በተስፋ በመጠበቅ የፀሐይ መጥለቅን ተመለከተች። እናም ከዚያ እንደ አውሮፓውያኑ አቆጣጠር የካቲት 19 በ2022 ጄን ማርዜቭስኪ በሚወዷት ሰዎች ተከባ በ31 ዓመቷ አረፈች። ታዲያ በሞቷ ዓለምን አሳዘነች፣ ዓለምን አስለቀሰች። በተለይም በአሜሪካ ጎት ታለንት ተመልካቾች ዘንድ ተጽዕኖ በማሳደሯ ዓለም እንዲያዝን አደረገች። የምሽት ወፍ ከዘፈኖቿ በላይ ተስፋን ትታለች። ከህመም ለመትረፍ የሚያስችል ንድፍን ትታለች። ደስታ ሽልማት እንዳልሆነ የሚያስታውስ ምርጫ ነው። አዎ፣ ደስታ ሽልማት እንዳልሆነ የሚያስታውስ ምርጫ ነው። የተሰበረ የፈራ ወይንም ትንሽ ሆኖ ለተሰማው ለማንኛውም ሰው የድፍረት ውርስ ነው። ቤተሰቦቿ በኋላ ላይ ችግር የለውም የሚል ርዕስ ያለው የመጀመሪያ አልበሟን አውጥተውላታል። ሚሊዮኖች አሁንም በየዓመቱ በአሜሪካን አይድል የቀረበውን ዘፈኗን ያዳምጣሉ፣ በድምጿም መጽናኛን ያገኛሉ። ቃላቶቿ በመስመር ላይ መሰራጨታቸውን ቀጥለዋል። ለማታውቃቸው ሰዎች ጨለማውን ያበራሉ። ጄን በአንድ ወቅት እንዲህ ብላለች፣ እኔ ሰዎች ከሚያደርሱብኝ መጥፎ ነገሮች በላይ እንደሆንኩ እንዲያውቁ ፈልጋለሁ። ታሪኬ ስለ ካንሰር እንዳልሆነ ስለ ተስፋ እንደሆነ እንዲያውቁ ፈልጋለሁ ስትል ተናግራለች። ናይት በርድ ወይንም ደግሞ የምሽቷ ወፍ እንዳስተማረችን ክንፎች ቢሰበሩም እንኳን አሁንም መብረር መቻልን መማር ይችላሉ ስትል በተሰበረ ክንፍም ቢሆን መብረር እንደሚቻል ነግራናለች። ታሪኳ ሕይወት በዓመታት እንደማይለካ ያስታውሰናል። በተጽዕኖ ግን ሕይወት ይለካል። አዎ፣ ልብ ልንለው የሚገባ ሕይወት 2% ቢቀራትም እንኳን ጄን እንዴት ተስፋ ማድረግ እንደሚቻል፣ እንዴት መኖር እንዳለብን ስላስተማረችን ልናመሰግናት ይገባል። አዎ ጄን፣ እናመሰግንሻለን። ሕይወት 2% ቢቀራትም እንኳን ተስፋ መቁረጥ ተገቢ አይደለም። የተወደዳችሁ የዩቲዩብ ተመልካቾቻችን ባያችሁት ቪዲዮ አስተማሪ፣ አዝናኝ፣ ቁም ነገር አዘል ትምህርቶች እንደምታገኙበት ተስፋ እናደርጋለን። አንዳንድ ጊዜ ሕይወት እኛ ባየነው መንገድ ሳይሆን ሌላው ባየው መንገድ የሚያይበት እይታ አንዱ ከሌላው እየተለየ ነውና ሁላችንም የተለያዩ ሰዎችን የሕይወት ገጽ እየገለጽን ስናይ እንማርበታለን፣ እንለወጥበታለን። ማየት የሚችል አይን ካለን እንመለከትበታለን። ይህንን ስል ልቦናችን በብርሃን ተሞልቶ ማየት የሚችልን አይን ማግኘት ረቂቅ ሐሳብ ባለቤት መሆንን ይፈልጋልና ያለ ማለት ነው። ስንቶቻችንን በካንሰር በሽታ ተይዛችኋል ትሞታላችሁ ብንባል የለም አንሞትም፣ ሁሉም ነገር ደህና ነው፣ ኢትስ ኦኬ እያልን መቀጠል እንችል ይሆን? ምንም ነገር ሲሆን አዎ እንኳን ሆነ በቃ ለመልካም ነው የሆነው፣ ይሁን ምን ችግር አለው፣ ምንም ችግር የለውም ይሁን የምንል ሰዎች አለን ይሆን? ነገር ግን ይህቺ ጀግና ሴት ለብዙዎቻችን ምሳሌ፣ ለሚመጣውም ትውልድ ታሪክ ትሆናለችና ባስተማረችን ነገር ቁም ነገር እንዳገኘንበት ተስፋ ይኖረናል። ለዛሬ ያቀረብንላችሁ ይህን ይመስላል። በቀጣይ እስከምንገናኝ ቸርን ሰንብት።